እነሆ ዛሬ ሰኔ 22 ቀን 2018 ዓ.ም የፈራነውና የጠበቅነው የመጨረሻ ቀን ደረሰና ከዩኒቨርሲቲ ለቀን ወጣን። ዳግም ላንመለስ። ከእንግዲህ ዶርም መጣሁ መባባል የለም። ከእንግዲህ አብሮ ካፌ መሄድ የለም። ማታ ማታ ሻይ ቡና እያሉ ከጓደኞች ጋር ወሬ የለም። ከእንግዲህ ከዶርም ጓደኞች ጋር እንደ ልብ መጫወት የለም። ሁሉም ወደየቤቱ፣ ሁሉም ወደየራሱ ህይወት ሊበተን ነው። ከብዙ ሰዎች ጋር ተላመድን፣ ከጥቂቶቹ ጋር ግን ልባችን ተቆራኘ። በጣም የሚያሳምም ነገር ደግሞ አንዳንዶቹን ምናልባትም በህይወት ዘመናችን ዳግም ላናያቸው መሆኑ ነው። ዛሬ እርስ በርስ ስንተቃቀፍ ማልቀስ የጀመሩትን የጓደኞችን አይን ማየት ከበደኝ። ደህና ሁን መባባሉ፣ ደውልልኝ እየተባባሉ ጀርባ ሰጥቶ መራመዱ ልብን በሐዘን ይሰብራል። ትናንት አብረን ያደርን ጓደኞች ዛሬ ወደ ተለያየ አቅጣጫ በሚሄዱ አውቶቡሶች ላይ ተሳፍረን ልንበተን ነውና ይህን መለያየት እጅጉን ይከብዳል። ካፌ ላይ፣ ላይብራሪ ውስጥ፣ የካምፓሱ ውብ ሳር ላይ ተቀምጠን ያወራናቸው ስፍር ቁጥር የሌላቸው ወሬዎች፣ የወደፊት ህይወታችንን የሳልንባቸው ምሽቶች ሁሉም ዛሬ ታሪኩ ነው ቀሩ። ዶርም ውስጥ ያ የማይረሳ ጨዋታ፣ ስለ ትውልድ መንደራችን፣ ስለ ወደፊት ህልማችን፣ አልፎ ተርፎም ስለ ግቢ ፍቅርና ስለ ፈተና ስጋታችን እስከ እኩለ ሌሊት ድረስ ቁጭ ብለን የምንቀደዳቸው እነዛ ውብ ወሬዎች፣ አንዱ አስቂኝ ቀልድ ጥሎ ሁላችንንም በሳቅ ሲያፈርሰን፣ ሌላው ደግሞ ከባድ ህይወት ታሪኩን አውርቶ ሁላችንንም ጸጥ የሚያደርግበት ያ ጠባብ ክፍል ውስጥ የተጋራ ነው እውነተኛ ማንነታችን ነበር። አልጋ ላይ ጋደም ብለን ነገ ምን ይሻለናል እየተባባልን ተጨነቅናቸው እነዚያ ምሽቶች ዛሬ ናፍቆት ሆኑ። ለእኛ ሐረማያ ማለት ትምህርት ቤት ብቻ አልነበረችም። ህይወትን የተማርንበት፣ ከሀገሪቱ ከተለያዩ ማዕዘናት ከመጡ ዙም አዳዲስ ሰዎች ጋር ተገናኝተን ከአንድ ማዕድ እየበላን እውነተኛ ቤተሰብ የሆንበት ትልቅ ዓለም እንጂ። ጓደኞቼ ሆይ ስላበረታታችሁኝ፣ ስደሰትም ስከፋም፣ ሳጣም ስቸገርም ከጎኔ አብራችሁኝ ስለነበራችሁ፣ በባዕድ ሀገር ላይ እውነተኛ ቤተሰብ ስለሆናችሁልኝ ከልብ አመሰግናለሁ። ሐረማያ ሆይ ወጣትነታችንን፣ ህልማችንንና ውብ ቀናቶቻችንን በአደራ ሰጥተንሻል። እኛ በአካል ብንሄድም ትዝታችን ግን ሁሌም ባንቺ ግቢ ውስጥ ሕያው ሆኖ ይኖራል። ባይ ባይ ሐረማያ፣ ደህና ሁኝልኝ። የካቲት 24 ቀን 2015 ዓ.ም ሐረማያ ዩኒቨርሲቲ ፍሬሽ ሆኜ ገብቼ ይኸው ዛሬ ሰኔ 22 ቀን 2018 ዓ.ም በልዑል እግዚአብሔር ኃይል በድንግል ማርያም አማላጅነት ተመርቄ ወጣሁ። ሁሉን ላደረገልኝ ለልዑል እግዚአብሔርና ለድንግል ማርያም ምስጋና ይሁን። ጋዜጠኛ ባድማው ካሳ ከሐረማያ ዩኒቨርሲቲ።